በነገራችን ላይ ሀይሚን ዛሬ እናያታለን አናያትም ብለን የብዙዎቻችን ጭንቀት ነበረ። ስላየናት ሁላችሁም እንኳን ደስ አላችሁ ብያለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ትናንትና ሀይሚ ለብሩኬ ደብዳቤ ጽፋ ሄዳ ብሩኬ ሲንከራተት ሲፈልጋት ነበረ። ያው እኔ በሀሳብ ዛሬ ትመጣለች ግን ፕራንክ ነው ብላ ትመጣለች ብዬ ነበረ በእሷ ቤት ፕራንክ አይደለም ነገሩ እንደቀጠለ ነው። ግን መታለች። ብሩኬን አሞታል ማለት ትክክል አይደለም ብለው እነ ፍፄ መልእክት አስተላልፈው ብቻ ግን ዝሮ ከብሩኬን መታለች። ብሩኬ ማናገር አልቻለም። አልፈልግም፣ የት ሂደሽ ነው የምትሄጂበትን ምክንያት ለምን አትናገሪም? ስለሆነ ነው ከኛ የምትደብቂው ለምንድነው ማትረግሪን? በማለት ያው ከነገርኩህ በቂ ነው፣ ለምንድን ነው እንደዚህ የተናደድከው? በማለት ያው ብሩኬ ደግሞ በጣም ስሜታዊ ሆኗል። በነገራችን ላይ እኔ የዚህን ያህል ብሩኬ ስሜታዊ የሆነበት ምክንያት አላውቅም። ግን ሀይሚ የሄደችበት እውነት ለመናገር ለአንድ ቀን ከሆነ የዚህን ያህል የሚያስከፋ አይደለም። እኔ እንደዛ ወረቀት ጽፋ የብሩኬ አኳኋን ቪዲዮ ላይ ሳየው ለረዥም ሰዓት ሀይሚ የማትመጣ ነበር የመሰለኝ። ግን ደግሞ ፕራንክ ልታደርገው ነው ከዛሬው ቪዲዮ ላይ ብዬም ነበረ። ሁለት ሀሳብም ነበር እንዲህ ብሩኬ እንዴት የዚህን ያህል እንትን አለ ብዬ ነበርና ለማንኛውም ግን ቡራዬ አይዞክ፣ ያጋጥማል። አንዳንዴ ደግሞ የግላችን የምንላቸው ነገሮች ማንም እንዲያውቅ የማንፈልገው ነገር አለ። ሀይሚ ያ ነገር መሰለኝ የገጠማት መሄድ የሄደችበትን ኬዝ አልተናገረችም፣ ለሱም አልተናገረችም። ለተመልካች ከሱ ብትነግረው ተመልካች ያውቅ ነበር። ብቻ አላቅም። ግን ብሩኬም እንደሚላት ማንነግሪን ምንድነው የሄድሽበትን ነገር ማትነግሪን ምንድነው በሚል ነበርና እንግዲህ እንዳያችሁት ተኝቶ እነ ስማርት እነ ፍፄ አንድ ወንድማቸውም እንደዚህ ሁነው እንትን እያሉት እያጽናኑት ነበር። በዛ በመሃል መጣሽ፣ ግን ቅን ንግግር አላናገራትም። ተነሽ ሂጂ በቃ ሀይሚ በቃ ሌላ ነገር አትናገሪ ብሎ ነበረሽ። በቃ ያውም ያስገቡት ሙዚቃ እውነት ለመናገር በጣም ነው እንትን የሚለው እና ቤተሰቦቼ እንኳንም ደስ አላችሁ። ለምን በሉኝ ሀይሚን ስላየናት እውነት ለመናገር እንዲህ ሀይሚው ምን ሆነች ወይም ደግሞ ከካሜራ ልጠፋ ነው ብለን ብዙዎቻችን አስበናል። ደግሞ ብዙዎቻችሁ ስለምትወዷት ሀይሚን ብዙዎቻችሁ ተጨንቃችኋል። ብዙዎቻችን ነው ይሄ ሰዓት እስከሚደርስ ሀይሚ ትመጣለች ወይ ትሄደች ብለን እንትን ያልነው ማለት ነው። እና እንኳንም ደስ አላችሁ። ያጋጥማል፣ ነገ ወዲያ ይታረቁልናል ማለት ነው። ሀይሚና ብሩኬ መቼም ያጋጥማል። በማንኛውም ሰው ሲኖር ትጋጫላችሁ። እነሱ ደግሞ ያ ነገር ነው ያለው። እንደ ማንኛውም ሰው ይታረቁልናል። ተጣሉ ብላችሁ ብዙዎቻችሁ ከፍቷችኋል። ስለዚህ አይዟችሁ ቤተሰቦቼ ማለት ነው።